አገዛዙ ዛሬም የፕሮፓጋንዳ ጨዋታውን ቀጥሏል። ፋኖ ከማን ጋር በአጋርነት መስራት እንዳለበትም ተነግሯል። በዝርዝር እናየዋለን። ሙሉ ቲሙ አገዛዙን ከድቶ ፋኖን ተቀላቀለ። ከባህር ዳር ሞጣ ያለው መንገድ በብልጽግና ከተዘጋ ዓመት እየሞላው ነው። ፋኖም የአጸፋ ምላሽና ማስጠንቀቂያ ሰጥቷል። እንመለከተዋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖራት ጠየቁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 2 ቀን 2018 ዓ.ም የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አገዛዙ ዛሬም የፕሮፓጋንዳ ጨዋታውን ቀጥሏል። ፋኖ ከማን ጋር በአጋርነት መስራት እንዳለበትም ተነገረ። የድል ድርቀት የገጠመው ብልጽግና ዛሬም የከሰረ ውሸቱን እያስተጋባ ነው። ከቀናት በፊት ከአፋሕድ ጋር ስምምነት አድርግ ያለው ሁሉም የድርጅት ሰራዊት ይመጣሉ ብሎ አውርቶ የነበረ ቢሆንም አስርጎ ካስገባቸው በስተቀር ማንም ሊመጣለት አልቻለም። ዛሬም እንደለመደው የአፋሕድ አመራሮች ከሀገር አፍራሾች ከሻዕቢያና ከህወሓት ጋር ትብብር አናደርግም ብለው ከእኛ ጋር ተስማሙ የሚል የተለመደ ዜና አቅርበዋል። እውነታው ግን ከዚህ በተቃራኒው ሲሆን ተልእኮ ይዘው ፋኖ ውስጥ የገቡ ነበሩ። ይህ ለፋኖ ትልቅ ጥቅም ያለው ሲሆን የታጋይ ጥራት መኖር ብቁ ድርጅት ለመፍጠር ያግዛል። በሌላ አንግል ፋኖ ብልጽግናን ለመጣል ከሚስማማ ጋር ለመተባበር ዝግጁ ነኝ የሚል ዘገባዎች ከዚህ በፊት ሲሰሩ የነበረ ቢሆንም ይኸውም የትኛውም የፖለቲካ ኃይል መርህን በጠበቀ መልኩ ሊያደርገው የሚችለው ነገር ነው። ራሱ ብልጽግና ከኤርትራ ጋር ሆኖ ትግራይን ሲወጋ ነበር። ከባዕዳን ሀገራት ከዱባይና ከሌሎች ሀገራት ጋር አብሮ እየሰራ ዛሬም የአማራን ህዝብ እየጨፈጨፈ ነው። ከቀጠናው ኃይሎች ጋር አብረን እንሰራለን ማለት ለነሱ የትሮይ ፈረስ እንሆናለን ማለት አይደለም። ይሄ ትርክት ባለቤቱ የፖለቲከኛ ምርኮኞች እየተባሉ ይጫኑ ለነበሩት ለኦህዴኖችና ለብአዴኖች እንጂ ለአዲሱ ትውልድ አብዮተኞች አይደለም። አጋርነት ሲነሳ ቀድሞ ሊነሳ የሚገባው ነገር የትግሉን ተሸካሚዎች ታማኝነትና ገቢራዊነት ነው ሊሆን የሚገባው። የአዲሱ ትውልድ የፋኖ መሪዎች ከፖለቲካ ምርኮኞች የተለዩ ናቸው ብለን ካሰብን እና ከተማመንባቸው ለአጋርነት በር ክፍት መሆኑ በፐብሊክ ዲስከስ ማሳየት ማለትም ለሀገር ውስጥም ሆነ ለሀገር ውጭ ላሉ አካላት አማራ አግላይ ጠቅላይ ነው ተብሎ የተሰራበትን ትርክት ለማፍረስ ይጠቅማል። ለአጋርነትና አብሮ ለመስራት ፍላጎት ማሳየት በትርክት የተበረዘበትንም ሆነ አዲስ ኃይል መኖሩን ለተጠራጠሩት ኃይሎች መግቢያ በሩን ማሳያ የትኩረት ማዕከል መፍጠር ማለት ነው። በጠላት በኩል ያለው የፍርሃት ጫናን ለመጨመር ብቻ ሳይሆን አጋር አካላትም አማራጭ በር አለመኖሩን ሲያውቁ ከጠላት ጋር ያላቸውን መካረር እንዳይቀንሱ ለማድረግ ትልቅ የፖለቲካ ብስለት ነው። ዳሩ ግን ዛሬ ከብልጽግና ጋር ተስማማሁና እጅ ሰጠው የሚለው የዘመናችን ባንዳ ጥቁር አማራ ድሮም ለትግል ያልወጣ አንድም ለተልእኮ ሁለተኛም መጽናት ያቃተው ስንኩል ነው። ማንም ሰው ትግሉ ላይ እያለ ሊደክመው ወይም መጽናት ሊያቅተው አሊያም ሊታመም ይችላል። ነገር ግን እነዚህ ችግሮች ሲያጋጥሙት እጅ በመስጠት ሳይሆን በሌላ መንገድ ራስን ከትግል አግልሎ የግል ኑሮን መኖር ይቻላል። በዚህ ጉዳይ ላይ የቴዎድሮስ እዝ የ105ኛ ኮር ምክትል ወታደራዊ አዛዥ መቶ አለቃ ገረመው ሲናገር ኮማንዶ ስልጠና ልንጀምር ስንል ስልጠናውን ይወጣዋል ወይስ አይወጣውም በሚል ለቅድመ ስልጠና የሚሆን የ3 ቀን ሁሉንም ዘርፍ ያማከለ ስልጠና ሰርቫይቪንግ ስቴጅ ወይንም በተለምዶ ፊልድ ስክሪን ይሰጣል። በአሰልጣኞችም በኩል እንድትበሳጭ ያደርጉሃል። ለምሳሌ በጠራራ ፀሐይ በደረት እንድትሳብ ያደርጉሃል። የቆመ ግንድ ግፋ ይሉሃል። እማይሉህ ነገር የለም ይላል መቶ አለቃ። በአጠቃላይ ወደህም ማሰቃያ ቤት እንደገባህ ቁጠረው። በባህሪ ይለኩሃል፣ በአቅም ይለኩሃል፣ በስነ ልቦና ይለኩሃል። ችግሮችህን መቋቋምህንም እንደዛው። ስልጠናው በቃኝ ለሚሉት አይናችን እያየ በዛ ሀሩር ቀዝቃዛ እሽግ ውሃ ይሰጧቸዋል እና በዚህ ቆይታ ፊልድ ስክሪን ከሚወስደው 20% ወይም 30% የሚሆነው በቃኝ ብሎ ይወጣና ወደ እግረኛ አሃዶች እንዲሄድ ይደረጋል። እናም ትግላችን ያለው ፊልድ ስክሪን ላይ ነው። ጀግኖች ዓላማን አንግበው የገቡት የትኛውንም ወጀብ ተቋቁመው ለወጡለት ዓላማ ታምነው እስከ መጨረሻው አስተንፋሳቸው ተፋልመው የአማራን ሕልውና አስከብረው ታሪክ የማይሽረው አሻራ አስቀምጠው ለማለፍ ተዘጋጅተዋል። ይህን መቋቋም ያቀታቸው ከወዲሁ በበቃኝ እየተዘረሩ ከትግሉ ሜዳ እየወጡ ሃይላንድ ውሃቸውን እየተጎነጩ ነው። እኛ የወጣ ነው የህዝባችንን ነጻነት በነፍጣችን ልናስመልስ እንጂ መሀል ላይ በበቃኝ ልንዘረር አይደለም ሲል ነው የትግሉን መራራነት መቶ አለቃ ወይም አበጀ በለው የገለጸው። በሌላ አገላለጽ የትግል ራስ በቅነትና አጋርነት ምን አይነት ነው ለሚለው ጋዜጠኛ አንሙት አብርሃም በራስ በቅነት ላይ የተመሰረተ አጋርነት ያስፈልጋል ሲል ይገልጻል። አማራው በያዘው የህልውናና የፍትህረት ትግል ውስጥ አጋርነትን በተመለከተ ከነገሪ ጋር እንሰራለን መስራት የለብንም የሚል ሙግት ይደመጣል። በዚህ የራስ በቅነት አጀንዳ ውስጥ አማራው ነው የሌሎችን አጋርነት የሚፈልግ ወይስ ሌሎች ናቸው የአማራን አጋርነት የሚፈልጉ የሚለው ጉዳይ ያሟግታል ነው ያለው አንሙት አብርሃም። አማራው የራሱን የትግል መነሻና ምክንያት እንዲሁም የትግል ሂደትና
መዳረሻ አለው። ይህ መነሻና መዳረሻ አማራዊ ነው። ይሄ ማንንም ይሁንታና አጽዳቂነት የሚፈልግ አይደለም። የሚቀበሉትንና ትክክል መሆኑን የሚያምኑ ከተገኙ እሰየው ነው። ነገር ግን የአጋርነት ጉዳይ መነሻንና መድረሻን ከመቀበልና ከማሳካት ውጭ ሊመዘን አይችልም። ጋዜጠኛው ቀጥሎም የአጋርነት መለኪያችን ለህልውናችን መረጋገጥ እንዲሁም ለፍትረተ ዓላማችንና ግባችን መሳካት በሚኖረው አስተዋጽኦ ነው። በዚህ ህሳቤ ውስጥ የአማራ ትግል የራስ በቅነት ህሳቤ መሰረታችን ነው። ራስ በቅነት ሲባል በትግል መነሻ፣ በትግል ስልቶች፣ በትግል መሳሪያዎች፣ በትግል ዓላማዎችና ግቦች ሉዓላዊ ሆኖ መገኘት ነው። ሉዓላዊ ዓላማህንና ውሳኔህን መጠበቅና ማስፈጸም ማለትም ከሌሎች ጋር ጥገኝነት፣ ተለጣፊነትን፣ ተከታይነትን ማስወገድ ማለት ነው። ይህ ማለት የሚያግዝህን መጠቀም፣ የማይረባህን ማስወገድ እንጂ ፍላጎትህን ማስያዣ አድርገህ ሌሎችን በመለማመጥ መንበርከክ አይደለም። ለአጋርነት ሲባል መንበርከክ ማለት ሉዓላዊነትን መሸጥ፣ ራስ በቅነትን ማከራየት ነው። ለዚህ ነው ትግላችን ሌሎችን ፈላጊ ሳይሆን ፈላጊዎቻችንን የመምረጥና የመወሰን ጉዳይ የሚሆነው። በራሳችን እንወጣዋለን የሚል እምነት አቅምና አቋም እንያዝ እንጂ ከነገሌ ጋር ካልሰራን አይሳካም የሚመስል ትርክት አውዳሚ ነው ሲል ነው የገለጸው ጋዜጠኛ አንሙት አብርሃም። ከዚህ ጋር በተያያዘ ዛሬ ሙሉ ቲሙ ፋኖን ተቀላቅሏል። አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ በቲም ደረጃ በመውጣት የአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ የፍሬም አጥናፉ ሻለቃን ተቀላቅሏል ሲል ክፍለ ጦሩ አሳውቋል። በ10 አለቃ ቻላቸው ባንቲገኝ መሪነት ከጠላት ካምፕ ወጥተው ሻለቃችንን ከተቀላቀሉት ውስጥ ቻላቸው ባንቲገኝ፣ አንደበት ጸጋዬ፣ መላኩ ሽቱ፣ ባዘዘው ደጀኔ፣ ደነቀው ካሳሁን፣ አንዳርጌ አየናና ሞላ ደጉ የሚባሉ ሲሆን የአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ዋና ሰብሳቢ ፋኖ አንሙት ጌታውንን ጨምሮ የ10 አለቃ የፍሬም አጥናፉ ሻለቃ አመራሮች ደማቅ አቀባበል አድርገውላቸዋል። ከእነዚህ ወንድሞቻችን ውስጥ 10 አለቃ ቻላቸው ባንቲገኝ፣ ሞላ ደጉና አንደበት ጸጋዬ እያንዳንዳቸው 2 ክላሽንኮቭ መሳሪያ በመያዝ በልዩ ጀብድ ሻለቃችንን ተቀላቅለዋል ነው የተባለው። በሌላ ዜና ከባህር ዳር አዴት ጎንጅ ድረስ የመንገድ መዘጋት በተመለከተ ከፋኖ የተሰጠ ማሳሰቢያ ለሚዲያችን ደርሷል። እንደሚታወቀው የአፋብኃ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦር ከህዳር 13 ቀን 2018 ዓመተ ምህረት ጀምሮ በባህር ዳር አዴት ጎንጅ ድረስ ያለውን መንገድ መዝጋቱን እንዲሁም ማንኛውም እህል እንጨትን ጨምሮ ወደ አዴት ከተማ እንዳይገባ መከልከሉን ማስታወቁ ይታወቃል። የዚህ ክልከላ ዓላማው ፋኖ በሚያስተዳድራቸው ቀጠናዎች የአዴት ብልጽግና የዘጋቸውን መንገዶች እንዲከፍትና የሸቀጥ ና የመድኃኒት ክልከላዎችን ለማስነሳት ነው። የተከበርከው የይልማና ዴንሳና የአዴት ከተማ እንዲሁም የባህር ዳርና የጎንጅ ህዝብ ልታውቀው የሚገባው ነገር የብልጽግና ስርዓት ሁለገብ ጄኖሳይድ ወይም ሁለንተናዊ የዘር ጭፍጨፋ እያካሄደ ሲሆን ከብልጽግና አስተዳደር ውጭ ሆኖ በፋኖ አስተዳደር ስር ነው ብሎ የለያቸውን ሰፊ ቀጠናዎች የተለያዩ ማዕቀቦችን በመጣል ብዙ ማህበራዊ፣ ኢኮኖሚያዊና ሰብአዊ ቀውሶችን ፈጥሯል። ለምሳሌ ትልቁን አስፋልት ከባህር ዳር ሞጣ ጀምሮ ከአዴት ዴንሳ ባታ ይዞራ፣ ከአዴት ደባል፣ ከአዴት ጎሺ የብር አዳማ፣ ከአዴት አክታ ሰቀላ፣ ከአዴት ነጋዴ ያሉትን መንገዶች ከዘጋቻቸው ድፍን 1 ዓመት እየሞላው ነው። ከዚህ ጋር ተያይዞ ለጤና ጣቢያዎች መድኃኒትን ጨምሮ ከላይ ለተጠቀሱት ሳተላይትም ከተሞች ምንም አይነት ሸቀጣሸቀጦችና የምግብ ቤት አስቤዛ ቁሳቁሶችን ጨምሮ ክልከላ በማድረግ ማህበረሰባችን ለከፍተኛ የጉልበት ብዝበዛና ለአሰቃቂ የኑሮ ውድነት እንዲጋለጥ ተደርጓል። 11ኛ ክፍለ ጦርም ይህንን መሰል ቀውስ ለመግታት በማሰብ ብዙ ጥረቶችን እያደረገ ሲሆን ለዚህ ያልተባበረ አካል ላይ እርምጃ ተጀምሯል ነው ያለው። ከዚህ በኋላ አሸባሪው የብልጽግና ስርዓት የጣለውን እገዳ የማያነሳ ከሆነ ፋኖ ያስቀመጠው እገዳም የሚጸና ሲሆን እገዳው ተላልፎ የተገኘ ተሽከርካሪ፣ ተሳፋሪና ማንኛውም አካል ላይ የንብረትም የህይወትም እርምጃ የሚወሰድበት መሆኑን ትኩረት ሰጥቶ ሊረዳው ይገባል። የወጣ ነው ለሁሉም ማህበረሰብ ነው። ሁሉም እኩል ፍትህ እስኪያገኝ ድረስ እንታገላለን። ከተሜው ህዝብ በገጠር ለሚሰቃየው ህዝብ ድምፅ ልትሆን ይገባል ሲል ገልጿል። ታደለልያው የ102ኛ ኮር 11ኛ ክፍለ ጦር ፖለቲካ ዘርፍ ተጠሪ የንጹሃን ፍጅት በምስራቅ ወለጋ እየተፈጸመ መሆኑ ተነገረ። እናት ዛሬ ባወጣው መግለጫ ምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶ ዴዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ሲል ነው የገለጸው። እናት ፓርቲ አክሎም ከ20 ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራክፏል። ንጹሃንንም ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ ነው ብሏል። በቅድሚያ መከላከያው ከህዝብ ጋር በመመካከር እንጠብቃቸዋለን በማለት ህዝቡ አምኖ መሳሪያውን እንዲያስረክብ ተደርጓል። ያ እንደሆነ ከታወቀ በኋላ ይመስላል በቅንጅት ከማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ በስለት ጭምር ንጹሃን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ ነው። አስከሬናቸውም አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢው ነዋሪዎች ነዋሪው በስጋት በየጫካው በመሰደዱ የሟቾችን ቁጥር በውል ማወቅ ያስቸግራልም ነው የተባለው። በአካባቢው ሸኔ ወይም የኦሮሞ ነጻነት ሰራዊት ወይም ፋኖን እንደማይንቀሳቀሱ ዋናው ኢላማ ንጹሃን እንደሆነ ይናገራሉ። ፓርቲያችን ይህን አይነቱ አካሄድ ለከፍተኛ ዘር ፍጅት ዝግጅትና
ምልክት አድርጎ ይገነዘበዋል። ድርጊቱንም በጽኑ ያወግዛል። አካባቢው ከዚህ ቀደም ተደጋጋሚ ዘር ፍጅት ይካሄድበት የነበረ መሆኑ ይታወቃል። ስለሆነም በአካባቢው የሚንቀሳቀሰው የክልል ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል እንዲደረግ እየጠየቅን ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ብሏል እናት ፓርቲ በመግለጫው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ በቀጠናዊ ጉዳዮች ላይ የበለጠ ተሳትፎ እንዲኖራት ጠየቁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሳውዲ አረቢያ እንደ ናይል ተፋሰስና ቀይ ባህር ባሉ ቀጠናዊ ጉዳዮች ላይ ያላትን ተሳትፎ እንድታሳድግ እንዲሁም ለቀጠናው ሰላም ከፍተኛ አስተዋጽኦ እንድታደርግ መጠየቃቸውን ቢቢሲ ዘግቧል። ሳውዲ አረቢያ በእነዚህ ወሳኝ ቀጠናዊ ጉዳዮች ላይ ምክክር ለማድረግ ወደ ኤርትራ ልዑክ እንደምትልክ ገልጻለች ተብሏል። ለ4 ቀናት የስራ ጉብኝት በሪያድ የሚገኙት ፕሬዝዳንት ኢሳያስ ይህንን ጥያቄ ያቀረቡት ትናንት ረቡዕ ታህሳስ 1 ቀን 2018 ዓመተ ምህረት ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር ንግግር ባደረጉበት ወቅት እንደሆነ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል አስታውቀዋል። ኢሳያስ ከትናንት በስቲያ ማክሰኞ ዕለት ወደ ሳውዲ ያቀኑት በንጉስ ሰልማን ቢን አብዱል አዚዝ አልሳውድ ግብዣ እንደሆነ ተገልጿል። በሪያድ ከሳውዲ መንግስት ከፍተኛ ባለስልጣን ጋር ስብሰባዎችን እንደሚያደርጉ የማስታወቂያ ሚኒስትሩ ጠቅሰው ነበር። የማስታወቂያ ሚኒስትሩ ረቡዕ በኤክስ ገጻቸው ያጋሩት መረጃ እንደሚያመለክተው ኢሳያስ በአልያማ ማህል ቤት መንግስት ተገኝተው ከሳውዲው ልዑል አልጋ ወራሽ ጋር ሰፊ ንግግር አድርገዋል። የሁለቱ መሪዎች ንግግር በሁለትዮሽ ግንኙነቶች እንዲሁም ለሁለቱ ሀገራት ወሳኝ ጥቅም ባላቸው ሌሎች ጉዳዮች ላይ ያተኮረ እንደነበር አመልክተዋል። ሞቅ ያለ እንደነበር የተገለጸው የሁለቱ መሪዎች ውይይት ሀገራቱ ያላቸው ታሪካዊና ወንድማማቻዊ ግንኙነት የተነሳበት እንደነበርም ጠቅሰዋል። ሁለቱ ሀገራት ኢኮኖሚያዊ ትብብሮች ላይ ያላቸውን የሁለትዮሽ ግንኙነቶች ለማስፋት ያላቸው ተስፋና እድል ላይም ተኮር እንደነበር ተገልጿል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበረ የማነ በለጥፋቸው አስረድተዋል። ቀጠናዊ ጉዳዮች ተብለው የተጠቀሱት የአባይ ተፋሰስ፣ የአፍሪካ ቀንድ፣ ቀይ ባህርና የአረቢያን ባህረ ሰላጤ ናቸው። የማስታወቂያ ሚኒስትሩ በለጥፋቸው ሁለቱ ወገኖች ሳውዲ አረቢያ በእነዚህ ሁሉ ቀጠናዊ ጉዳዮች ላይ ስለሚኖራት ተገቢ ሚና ተወያይተዋል ሲሉ ጽፈዋል። ፕሬዝዳንት ኢሳያስ ሳውዲ አረቢያ ከዚህ ቀደም በእነዚህ ጉዳዮች ላይ ንቁ ሚና እንዳልነበራት አንስተዋል ተብሏል። የማነ ገብረ መስቀል የዳበረ ኢኮኖሚያዊ እድገት እንዲኖር ለማድረግ ዘላቂ ቀጠናዊ ሰላምን ማስፈን አስፈላጊ ቅድመ ሁኔታ መሆኑን አስምረውበታል ሲሉ ፕሬዝዳንቱ ያነሱትን ነጥብ አስረድተዋል። ፕሬዝዳንት ኢሳያስ አክለውም በጠቅላላው በሰፊው ቀጠናና በተለይም በጎረቤቶቻችን ሰላምና መረጋጋትን ለማስፈን ሳውዲ አረቢያ ከፍተኛ ሚና እንድትጫወት ጠይቀዋል። ይህ ጥያቄ የቀረበላቸው ልዑል አልጋ ወራሽ መሐመድ ቢን ሰልማን በበኩላቸው በቅርቡ ልዑካናቸውን ወደ ኤርትራ እንደሚልኩ መናገራቸውንም የማስታወቂያ ሚኒስትሩ ጠቅሰዋል። ወደ ኤርትራ የሚጓዘው ልዑክ ፕሬዝዳንት ኢሳያስ ባነሷቸው ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር እንደሚያደርግ ልዑል አልጋ ወራሹ መግለጻቸው ተጠቅሷል። ባለፉት ወራት ኢትዮጵያ የይገባኛል ጥያቄ ያነሳችበትን የአሰብ ወደብ ኤርትራ ከሳውዲ አረቢያ ጋር በጋራ ለማልማት ፍላጎት እንዳላት የሚገልጹ ሪፖርቶች መውጣታቸው ይታወሳል። ፕሬዝዳንት ኢሳያስ አፈወርቂ በሁለት ወራት ጊዜ ውስጥ ሶስተኛ የሆነውን የውጭ ጉዞ ወደ ሳውዲ አረቢያ። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልንም።